በምህረትህና በቸርነትህ ውስጥ ስላለን እናመሰግንሃለን። ጌታ ሆይ ዛሬ ደግሞ ልታስተምረን ልትመክረን ያለውን ልትገልጽልን ያለውን ይህን ቃልህን እግዚአብሔር ሆይ በመንፈስ ቅዱስ አማካይነት ወደኛ እንደሚገባ እንዲደርስ እንድትረዳን በትክክል መግባባት እንድንችል መማማር እንድንችል መንፈስ ቅዱስህ እንዲያግባባን እንዲያስተምረን እንዲመክረን እንለምንሃለን። እግዚአብሔር ሆይ በቃልህ ላይ ሰውኛ የሆነ ሐሳብ እንዳልጨምር እኔንም እንድትረዳኝ ወገኖቼንም እንድትረዳቸው እንደ መንፈስ ቅዱስ አማካይ እንደ መንፈስ ቅዱስ ፈቃድ ጌታዊ ቃልህን እንድንረዳ እንድንማር እንድትረዳን እንለምንሃለን። ማስተዋል እንድንችል መመከር እንድንችል መንፈስህ እንዲረብብብን በኢየሱስ ስም እለምንሃለሁ። በነገር ሁሉ አንተ ከኛ ጋር አሁን እግዚአብሔር ሆይ አንተ በመካከላችን መገኘትህ እንዲሰማን እለምንሃለሁ። ጌታ ሆይ በሁሉ ስለምታግዘን እናመሰግንሃለን። በኢየሱስ ስም አሜን። ዛሬ የምንመለከተውን የእግዚአብሔርን ቃል ከኔ ጋር አብረን እናነባዋለን። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናልና ከሥጋ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኞች ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትንና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የኢየሱስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን የኢየሱስን ከሙታን ያስነሳው የእርሱ መንፈስም በእናንተ ዘንድም ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረውን በመንፈሱ የሚሞተውን ሰውነታችሁን ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞቼ ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብንኖር ትሞቱ ዘንድ እላችኋለሁ እና በመንፈስ ግን የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አብ አባት ብለን የምንጮህበትን የልጁንም መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለትም የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረንም መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ሰፊ ምንባብ ነው ያነበብኩት። ይህንን ምንባብ ሳነብ ዛሬ ይህን ያነበብነውን ሁሉ እንሸፍነዋለን ማለት ሳይሆን ነገር ግን የተወሰኑትን ክፍሎች እያየን እስተደረስንበት ድረስ እንመለከታለን ማለት ነው። እግዚአብሔር የተመሰገነ ይሁን። ያነበብኩት የማ ቃል ነው? የእግዚአብሔር ቃል ነው። ይሄ የተነበበው የእግዚአብሔር ቃል ነው፣ የሰው ቃል አይደለም፣ የሰው ሐሳብ አይደለም። ስለዚህ የእግዚአብሔርን ቃል ነው የምንማረውና እንደው እግዚአብሔር እንደፈቀደ እስከ 3 ቁጥር ድረስ ወይም እንደዚህ እስከ 4 እና እስከ 5 ድረስ ከሄድን ዛሬ ጥሩ ነው ብዬ አስባለሁ። በዚሁ በሮሜ ምዕራፍ 6 ቁጥር 14 ላይ
ኃጢአት አይገዛችሁም ይላል የእግዚአብሔር ቃል። ኃጢአት ምን አያረጋችሁም? አይገዛችሁም። ለምን ከሕግ በታች ሳይሆን ያላችሁት ከምን በታች ናችሁ? ከጸጋ በታች ናችሁ። ስለዚህ ከጸጋ በታች ያሉት ምን አይገዛቸውም? ኃጢአት አይገዛቸውም ወይም ሕግ አይገዛቸውም ማለት ነው። እንግዲህ ሕግ ምንድነው? የሕግስ አከፋፈል ምን ይመስላል? ሕግና ጸጋ የሚለያይበት መሰረታዊ ነገር ምንድነው ብለን ስንመለከት ስለ ሕግ ብዙውን ጊዜ ስለ ሕግ ካሰብን የምናስበው የትን ነው? ብሉይ ኪዳንን ነው ስለ ሕግ ስናስብ። እንግዲህ ሕግ ምናልባትም በሶስት ሊከፈል ይችላል። ሕግ በተለይ በአይሁድ ኮንቴክስት በአይሁድ አመለካከት ሕግን በሶስት መክፈል እንችላለን። ሌላው ግን የተፈጥሮ ሕግ አለ። ያ የተፈጥሮ ሕግ ደግሞ ሌላ ሕግ ነው። የተፈጥሮ ሕግ እግዚአብሔር በፍጥረት ውስጥ እንዲከናወን ወይም እንዲሆን ያደረገው ሕግ ነው። ለምሳሌ ብርሃንና ጨለማ፣ የወቅቶች መለዋወጥ፣ እነኚህ የእግዚአብሔር የተፈጥሮ ሕጎች ናቸው። ሴት ደግሞ በጭንቅ ትወልዳለች የሚለው ይህም የተፈጥሮ ሕግ ነው እና የተፈጥሮ ሕግ የፀሐይ መውጣት መግባት፣ እነኚህ ሁሉ የተፈጥሮ ሕጎች ናቸው። የተፈጥሮ ሕግ ደግሞ የማይሻሩ የማይቀለበሱ ምንጊዜም ቢሆን ቋሚ ሆነው የሚኖሩ ለዘላለም የማይለወጡ ናቸው። እነኚህ ሕጎች ለሙሴ የተሰጠው ደግሞ ሕግ አለ። ለሙሴ የተሰጠውን ሕግ ስንመለከት በሙሴ ሕግም ውስጥ የሃይማኖታዊ ሕግ አለ ወይም ሪሊጂየስ ሎ አለ። በአብዛኛው ይህንን የምናገኘው በዘሌዋውያንና በዘጸአት ውስጥ የምናገኘው ነው። አብዛኛውን ሕግ ማለት ነው። ሃይማኖታዊ የሆነውን ሕግ፣ ስርዓታዊ የሆነውን ሕግ፣ አድርግ አታድርግ የሚለውን ሕግ እዚያ ውስጥ የምናገኘው ነው። ያ ሕግ ደግሞ በክርስቶስ ኢየሱስ ተሽሮ ኢየሱስ ክርስቶስ በመጣ ጊዜ ያንን ሕግ ሽሮ በጸጋ ብቻ እንድንድን ያደረገበትን ነው የምንመለከተው። ሌላው 10ቱ ትእዛዛት ነው። 10ቱን ትእዛዛት ደግሞ የምናገኘው በተለይ ዘጸአት ምዕራፍ 20 ላይ እና ዘዳግም ምዕራፍ 5 ላይ ነው የምናገኘው። አሁን አንድ ሰው ዘጸአት 20ን ስለ ሕግ አስተምራለሁ ወይም 10ቱን ትእዛዛት አስተምራለሁ ብሎ ቢነሳ መጀመሪያ መነሻውን ማድረግ ያለበት የበለጠ ደግሞ ዘዳግም ምዕራፍ 5ን ማንበብ አለበት። ከዚያ ጋር ማገናኘት አለበት ማለት ነው። ይህንን ለማወቅ ከፈለገ ማለት ነው። ሌላው የማህበረሰብ ሕግ ነው ወይም ሶሻል ሎ ይባላል። ይሄኛው ሕግ ደግሞ በማህበራዊ ሕይወት ውስጥ የሚከናወኑ ሕጎች ናቸው፣ የሚፈጸሙ ሕጎች ናቸው እና በተለይ በአይሁድ ሕግ የሥነ ምግባር ሕግ ወይም ሞራል ሎ የሚባለው ስርዓታዊ ሕግ ወይም የስርዓት ሕግ ወይም ሞራል ሎ የሚባል ነው። ሌላው የስርዓት ሕግ ነው። ስርዓትን በመፈጸም በመታጠብ አምልኮ ስርዓትን በማከናወን እንደዚህ የሚደረጉ ሕጎች ናቸው። ይሄ ደግሞ ሌላኛው የፍትሐ ብሔር ሕግ የሚባል ነው። ለማንኛውም ሕግን በአንድ መንገድ ብቻ እንዳናየው ትንሽ መግቢያ ለመስጠት ያክል ነው። አሁን በሕግ በስራ ድነት ይገኛል ወይም ጽድቅ ይገኛል ከሚለው ጋራ የሚራራቅበትን መሰረታዊ ሐሳብ ከመጽሐፍ ቅዱስ የበለጠ እንድንማር ስለፈለኩ ነው። በተለይ አሁን ሮሜ ምዕራፍ 6 ቁጥር 14ን ስንመለከት እናንተ ከጸጋ በታች ናችሁ እንጂ ከሕግ በታች አይደላችሁም ስለሚል የአዲስ ኪዳን አማኞች ሁሉም አማኞች ዳግም የተወለዱ ከጸጋ በታች እንጂ ከሕግ በታች አይደሉም ነው የሚለው። ይሄ በጣም እኔና እናንተን የሚያጽናና የሚያሳርፍ መልእክት እንዳለው አስባለሁ። የሚያሳርፈን ነው። ምክንያቱም ከሕግ በታች ብንሆን ኖሮ ምን ይበጀን ነበር? በስራ ቢሆንም የምንጸድቀው ምን ይበጀን ነበር? በእኛ ተፍ በማለት በእኛ በእግዚአብሔር ጽድቅ ላይ ክርስቶስ ኢየሱስ በሰራው ስራ ላይ እኛ ደግሞ መጨመር የሚኖርብን ነገር ቢኖር ምን ይበጀን ነበር? እንዴትስ እንሆን ነበር የሚለውን
ሐሳብ በደንብ እንድናጤነው ወይም እንድንመለከተው ያሳስበናል። ምክንያቱም እኛ ዛሬ ከምን በታች ነን? ከጸጋ በታች ነን። እንግዲህ ሙሴ ሲናገር የሙሴ ሕግ በስራ እንጸድቃለን ሳይሆን የሚለን ወይም በሕግ እንጸድቃለን ሳይሆን የሚለን ሕግ ራሱ ወይም ጸጋ ሕግ ራሱ ምንም ለመጽደቅ ወይም ወደ እግዚአብሔር መንግስት ለመግባት ምንም ፋይዳ እንደሌለው ምንም እንደማይጠቅም በተለይ ምዕራፍ 3 ላይ ስንመለከት ይህንን አጠንክሮ እንደሚነግረን ልብ ልንል ይገባናል። ምዕራፍ 3 ቁጥር 20 እንደውም ከቁጥር 19 ጀምሮ ሳነበው አፍም ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም ሕግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ብሎ ይናገራል። እና ሕግ የሚናገረው ለማን ነው? ከሕግ በታች ላሉት ነው፣ በሕግ ስር ላሉት ነው እንጂ በጸጋ ስር ላሉት አይደለም ነው እያለን ያለ። በጸጋ ስር ላሉት ሳይሆን በሕግ ስር ላሉት ነው። ልብ ብለን ልናይ ይገባናል። ከቁጥር 27 ጀምሮ እስከ 28 ያለውን ደግሞ ስንመለከት ትምክህት እንግዲህ ወዴት ነው? እርሱ ቀርቷል ይላል። ትምክህት ምንድን ነው? እሱ ቀርቷል። ምክንያቱም ማንም ሊመካ አይችልም እያለ ነው። በየትኛው ሕግ ነው? በስራ ሕግ ነውን? አይደለም። በእምነት ሕግ ነውን? በእምነት ሕግ ነው እንጂ። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ብሎ ይናገራል። ማንም ትምክህት ወይም ይህ አለኝ ይሄ የለኝም ብሎ የሚመካበት ወይም ስራ አለኝ ወይም ሕግ አለኝ፣ ሕግን እጠብቃለሁ፣ ሕግን እፈጽማለሁ የምንልበት የምንመካበት የምንታበይበት ነገር ምንም ነገር እንደሌለ ይናገራል። ይህ ሁሉ ደግሞ እንደ ጥላ እንደሆነ ደግሞ ቆላስይስ ምዕራፍ 2 ቁጥር 16 ላይ ይናገራል። ይህንን አላብራራውም፣ ምክንያቱም ከሮሜ መልእክት ውጪ ስለሆነ። እንግዲህ በዚህ ላይ ያለውን ምክንያት ሲናገረን በእምነት የሚገኝ ሕግ ከሆነ በእምነት የሚገኝ ሳይሆን በስራ የሚገኝ ሕግን በመፈጸም የሚገኝ ነው። እንግዲህ በሕግ ጸድቃለሁ ካለ ሰው አንድ ሰው ሙሉ ለሙሉ የሚያጸድቀው ከሆነ ሕግን ነው መፈጸም ያለበት፣ ሕግን ነው ማድረግ ያለበት፣ እንደ ሕግ ነው መኖር ያለበት፣ ሕግን እየፈጸመ ሕግን እያከናወነ ማለት ነው። ለዚህ ነው ለገላትያ ሰዎች በደህንነታችን ላይ መጨመር ያለብን አንድ ነገር አለ። ምክንያቱም ሕጉን መተው የለብንም፣ መገረዝንም እነኛን የብሉይ ኪዳን ስርዓቶችን ሁሉ መፈጸም አለብን ብለው ለገላትያ ሰዎች ይህንን መልእክት ሊያስተላልፉ የብሉይ ኪዳን አመለካከት ያላቸው ሰዎች ወደዚያ መጥተው ነበርና በሕግ ልትጸድቁ ከፈለጋችሁ መገረዝ ብቻ ሳይሆን የሚያጸድቃችሁ ከሆነ ምን አድርጉት አለ? አስወግዱት፣ እንደውም ሙሉ ለሙሉ ጎንድሱት አለ። መገረዝ ብቻ ሳይሆን የሚያጸድቃችሁ ከሆነ በቃ ሙሉ ለሙሉ አጥፉት። የሚያጸድቅ ከሆነ በቃ ያን መገላገል ነው። ምክንያቱም ጽድቅ በዚህ የሚገኝ ከሆነ ምሕረት በዚህ የሚገኝ ከሆነ የእግዚአብሔር ምሕረት የእግዚአብሔር ጽድቅ በዚህ የሚገኝ ከሆነ በሙሴ ሕግ ትእዛዝ ምዕራፍ 7 ከ9 እስከ 11 ስንመለከት በፍጹም በሕግ እንደማይጸደቅ በስራ እንደማይጸደቅ አጠንክሮ ይናገራል። ይህንን ደግሞ በሌላም መልእክት ላይ ለዕብራውያንም በተጻፈ መልእክት ላይ ባለፈው ሳምንት እንደተመለከትነው እዚያ ላይ ግልጥ አድርጎ ሲናገር እንመለከታለን። እንግዲህ አሁን ወደ አነበብነው ክፍል ስንመለከት የእግዚአብሔር ቃል ምንድን ነው የሚለው በዚህ ቦታ ላይ? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ለነማ? በክርስቶስ ኢየሱስ ላሉት አዲስ ፍጥረት ለሆኑት ዳግም ለተወለዱት ምን የለባቸውም? ኩነኔ የለባቸውም። ምን ብላችሁ ትመልሳላችሁ? አይ ሳይሆን አዎን ነው የምትሉት። አዎን የለባቸውም። ምክንያቱም በክርስቶስ ኢየሱስ ከኃጢአት አርነት ወጥተዋልና
በጽድቅ ድነዋልና በክርስቶስ ኢየሱስ ጽድቅ በእኛ ጽድቅ ሳይሆን በእኛ ስራ ሳይሆን በእኛ ተግባር ሳይሆን ክርስቶስ ኢየሱስ በሰራው ጽድቅ ሙሉ ለሙሉ እንደጸደቅን ይናገራል። ስለዚህ የሚለውን ክፍል በደንብ ልናተኩርበት ይገባል። ስለዚህ የሚለው ቃል ይህንን መጽሐፍ ከጳውሎስ ቀደም ብሎ ካለው ከምዕራፍ 7 ጋር ተያይዞ ያለ ክፍል እንደሆነ ልብ ልንል ይገባናል። ሐዋርያው ጳውሎስ ምዕራፍ 7 ላይ ከኋላ ማለት ነው የተናገራቸው ሐሳቦች አሉ። ጳውሎስ ስለዚህ ለሞት ከተሰጠ ሥጋ ማን ይለየኛል? በመንፈስ እግዚአብሔርን ለማስደሰት እፈልጋለሁ፣ የእግዚአብሔርን ጽድቅ ለማድረግ እፈልጋለሁ፣ በሥጋዬ ደግሞ የሥጋን ፈቃድ እንዳደርግ ደግሞ የሚያደርገኝ ነገር አለ። ከዚያ ማን ይለየኛል ሲል እንግዲህ ከዚያ ሙት ከሆነ ከሚጠፋው ከዚያ ማን ይለየኛል? ስለዚህ አሁን በምን ስር ነው ያለው? ስለ ኃጢአት የተከፈለው ዋጋ ከዚህ ነፃ እንድንሆን ከሥጋ ሐሳብ ከሥጋ ሥራ ፍጹም ነፃ እንደሆነን የሚያሳይ ነው። ቁጥር ከ27 ከ20 እስከ 25 ያለውን ክፍል ሳነበው ቁጥር 7 ምዕራፍ 7ን እንደዚህ ይላል። እኔ ምንኛ በስቋላ ሰው ነኝ፣ ለዚህም ሞት ከተሰጠው ሰውነት ማን ያድነኛል? ስለ ኢየሱስ ክርስቶስም በጌታችንም ለእግዚአብሔር ምስጋና ይሁን። እንግዲህ እኔ በአእምሮዬ ለእግዚአብሔር ሕግ በሥጋዬ ግን ለኃጢአት ሕግ እገዛለሁ ይላል። ስለዚህ ብሎ ሲናገር የኋላውን በማሰብ ነው። አሁን ግን የሚገርመው ነገር ግን በነገራችን ላይ ይህንን አሁን ባነበብኩ ክፍል ላይ የተለያዩ ስኮላሮች የተለያየ ሀሳብ ይሰጣሉ። ሐዋርያው ጳውሎስ ይህንን ያለው ቦርናጌን ከመሆኑ በፊት ወይም ዳግም ከመወለዱ በፊት ያለውን ነው እየተናገረ ያለው የሚሉ አሉ። እነኚህን ስኮላሮች ብዙውን ያው በቃላቸው ሊጠቅሱት ይችላሉ እና ነብዩ እና እነዚህ ሌሎቻቸው እንደዚህ ያለ አመለካከት ያላቸው ስኮላሮች አሉ። አይ አይደለም፣ ሐዋርያው ጳውሎስ እየተናገረ ያለው ከዳነ በኋላ ስላለው ሕይወት ነው። ምክንያቱም ሥጋ በመንፈስ ላይ መንፈስ በሥጋ ላይ ስላለው ተቃውሞ ነው እና ዳግም ከተወለደ በኋላ አንዳንድ ጊዜ ሥጋው ስለሚፈትነው ነው ብለው ደግሞ የሚናገሩ አሉ። እና ሐዋርያው ጳውሎስ ስለ የትኛው ነው ያለው? እንደኔ ከዳነ በኋላ ነው ብዬ ነው የማስበው። ልትሞግቱኝ ትችላላችሁ፣ ልንሞጋገት እንችላለን። ሙግታችን ግን እንደ እግዚአብሔር ቃል ሆኖ የእግዚአብሔርን ቃል እያየን እነኛ እነ ቶማስ ሽነደር ወይም ሌሎቹ እንዳሉት ሳይሆን እኛ የምንሟገትበት እንደ መጽሐፍ ቅዱስ ሙግት ሊኖረን ይችላል። ለማንኛውም ይህን ሙግታችንን እዚህ ላይ ላይሆን ይችላል። አሁን ባለው በዚህ በሰንደይ ስኩል ላይ ላይሆን ይችላል። በሌላ ቦታ በደንብ ልንሞጋገት እንችላለን። ሐዋርያው ጳውሎስ እንግዲህ ይህን ሲናገር ግን ምዕራፍ 7ን ከዚያ ቀጥሎ ያለ ክፍል እንደሆነ ሰዋሰዋዊ አወቃቀሩን ወይም ይሄ ስነ መለኮታዊ አወቃቀሩን ስንመለከት ከምዕራፍ 7 ቀጥሎ ያለ እንደሆነ ልብ ልንል ይገባናል። ለዚህ ነው ስለዚህ ብሎ የሚናገረው። ጳውሎስ ለአማኞች አዲስ ሕግ እንዳላቸው አጠንክሮ ይናገራል። ምን ነው አዲስ ሕግ? አዲሱ ሕግ የቱ ነው? አሮጌው ነገር ምን ሆኗል? አልፏል። አሁን አማኞች በየትኛው ሕግ ነው የሚኖሩት? በአዲሱ ሕግ ነው እያለን ያለው። መለኮታዊ ፍርድ ተከናውኗል። መለኮታዊ ፍርድ ተደርጓል። ያ መለኮታዊ ፍርድ ደግሞ በምን ላይ ነው የሆነው? ሕጉ እንደሚነግረን በክርስቶስ በመስቀል ላይ በከፈለው ዋጋ በክርስቶስ ላይ ሙሉ ለሙሉ ተፈርዶበታል ስለኛ። ያ ፍርድ ስለተከናወነ አሁን በዚያ ውስጥ አይደለንም። ለዚህ ነው አማኞች በክርስቶስ ያሉት ኩነኔ የለባቸውም ብሎ የሚናገረው። ሊኮነኑ አይችሉም፣ ሊፈረድባቸው አይችልም በምንም መንገድ ቢሆን። ምክንያቱም ፍርዱ ለአንዴና ለመጨረሻ ጊዜ ተከናውኗል። ምክንያቱም ከሳሽ እንደሌለ ተነጋግረናል ባለፉት ሳምንታት። ማንም ሊከሳቸው አይችልም፣ ከሳሽ የለም ማንም ብለን ተነጋግረን። ስለዚህ ምክንያቱም ከሳሽ የማይኖረው ለምንድን ነው? በቃ ፍርዱ ተከናውኗል፣ አልቋል። ከዚህ በኋላ ማንን ነው በማ ላይ ነው ወይም ተቃውሞ ወይም ክሱ የሚመሰረተው በማ ላይ ነው? ምንም አይነት ክስ እንዳይመሰረት በክርስቶስ ሞትና ትንሣኤ ለአንዴና ለመጨረሻ ጊዜ ምን ሆኗል? ተከናውኗል። ስለዚህ አሁን በአዲሱ ሕግ
እንደ መንፈስ ፈቃድ እንድንመላለስ ነው የሚናገረው። እንደዚያ እንዲሆን ነው። ስለዚህ ይህ የሆነበትን ምክንያት አማኞች በክርስቶስ ኢየሱስ ስለሆኑ ኩነኔ የለባቸው ነው። የግሪኩ ቃል እንደዚህ ነው የሚለው፣ ካታክሪማ ነው የሚለው። ካታክሪማ ማለት ኩነኔ ማለት ነው። አይኮነኑም። ሙሉውን ሀሳብ ማየት ይቻላል ቁጥር 1ን። ለማንኛውም ወደ አማርኛው መልሼው እየተነጋገርንበት ስለሆነ ያንን የግድ መፈለግ የለብንም። ስለዚህ የፍርድ ሂደት ሙሉ ለሙሉ ተከናውኗል። ሕጋዊ ቅጣት የለም። በሕግ በኩል ያለው ሁሉ ለአማኞች ቀርቶላቸዋል። በክርስቶስ ኢየሱስ በክርስቶስ አማካይነት አማኞች የጥፋተኝነት ፍርድ ወይም የኩነኔ ፍርድ የለባቸው ነው እያለም ያለው። ምን ያክል አስደሳች! እግዚአብሔር በኢየሱስ ክርስቶስ በኩል ስለኛ የከፈለውን ዋጋ ስንመለከት በጣም አስገራሚ ነው። በጣም አስደናቂ ነው። በክርስቶስ ነው የሁሉ የሆነልን። ክርስቶስ ኢየሱስ ስለከፈለልን ነው። ኃጢአተኛ ሳንሆን ወይም ፍርድ የሚገባን ሳንሆን ቀርተን አይደለም። ፍርድ የሚገባን ነበር። ኩነኔ የሚገባን ነበር። የተኮነንን የጠፋን ነበር። ግን ከጥፋት ኩነኔ ድነናል። በዚያ ውስጥ ተጠያቂዎች አይደለንም። ማንም ተጠያቂ ሊሆን አይችልም። ይህን ማለት ግን ለኃጢአት ላይሰንስ መስጠት አይደለም። እንደፈለግን እንሆን ማለት አይደለም። ምክንያቱም የማን ዘር ነን? የአዲሱ ፍጥረት ዘር ስለሆነ በአዲሱ ፍጥረት አማካኝነት ስለሆነ የምንሆነው የምንኖረው አሁን እንደ አዲስ ሰው፣ እንደ አዲስ ፍጥረት፣ ዳግም እንደተወለደ ፍጥረት እንጂ እንደ አሮጌው አይደለም። ከአሮጌው መውጣት እንዳለብን ነው መጽሐፍ ቅዱስ የሚናገረን። አሁን በክርስቶስ ኢየሱስ ያሉት ምን የለባቸውም? ኩነኔ የለባቸውም። አሁን በክርስቶስ ኢየሱስ ያሉት በሌላ ቦታ ላይ ሲናገር አዲስ ፍጥረት ናቸው። አሮጌው ነገር አልፏል ብሎ ነው የሚናገረን። አዲስ ፍጥረት ናቸው። ይህንንም በቀደም ሲል በሮሜ መልእክት ላይ በደንብ በስፋት ተመልክተነዋል። አማኙ በእግዚአብሔር ፊት ያለው ሁኔታ ነፃ ነው እንጂ የሚያስፈራ ወይም በፍርድና በኩነኔ ውስጥ ያለ ሳይሆን ነፃ፣ በነፃነት ውስጥ ያለ ፍጹም ነፃ የሆነ ፍጹም በነፃነት የሚመላለስ በእግዚአብሔር ምሕረትና ቸርነት ውስጥ ያለና በጽድቅ የሚኖር እግዚአብሔርን በመፍራትና እግዚአብሔርን በመታዘዝ የሚኖር ነው እንጂ እንደው ወደፊት ኩነኔ ወይም ፍርድ ወይም በክርስቶስ ፍርድ ወንበር ፊት ቀርቤ እንደገና ደግሞ ቀጣለሁ ወይም ስለሰራሁት ነገር ሁሉ እንደገና ደግሞ አስታውሶ አሁንም ደግሞ ለፍርድ ያቀርበኛል እያለ በስጋት ውስጥ አይደለም የሚኖረው። ነፃነት ወይም በነፃነት ውስጥ እንድንኖር ነው አበክሮ የሚናገረው። አይፈረድብንም፣ አይፈረድባቸውም ወይም አይኮነኑም ነው እያለን ያለው። አይኮነኑም ካለ አሁን ነው መልሳችን። አሁን አይኮነኑም ብለን ነው ማለፍ ያለብን። ቁጥር 2ን ስንመለከት አሁን ኩነኔ የለባቸውም፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቷቸዋልና ይላል። የእግዚአብሔር ቃል በጣም ማስገራሚ ነው። በጣም አስደናቂ ነው። አርነት አውጥቷቸዋል፣ ነፃ አውጥቷቸዋል። አርነት ማለት ምን ማለት ነው? ነፃነት ማለት ምን ማለት ነው? ነፃ መሆን ማለት እኮ ነው። ነፃ መሆን ማለት ነው። ነፃነት የተሰጣቸው እንደሆኑ ይናገራል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ነው በአማኞች ውስጥ ያለው። ከኃጢአት ከሞት ሕግ አርነት ወጥተዋል። ከኃጢአትም ከሞትም ሕግ ኃጢአት ከሚያመጣውም ኩነኔ ከሱ ሁሉ ምን አድርጓቸዋል? አርነት አውጥቷቸዋል። የሕይወት መንፈስ ሕግ፣ ይህንን ሕግ የሚሰጠው መንፈስ ቅዱስ ነው። ከዚያ ከኩነኔ ነፃ መውጣታቸውን የሚያሳይ ነው። መዳናችን ዳግም መወለድ ማለት ነፃ መውጣት ብቻ ማለት አይደለም። ይቅርታ መደረግ ብቻ አይደለም። ይቅርታ ታውቃላችሁ አይደል? ይቅር ተብሎ ለጊዜው ይቅርታ ሊባል ይችላል። በኋላ ደግሞ እንደገና ደግሞ ያንን
ያንን የይቅርታ ስሜት የሚያነሳሳ ወይም ያንን ኩነኔ የሚያነሳሳ ወይም ያን ጥፋት የሚያነሳሳ ሌላ ጉዳይ ሊፈጠር ይችላል አይደል? ይቅርታ ተብሎ በቃ እንደገና ደግሞ አሁን ለምሳሌ ሁለት ሰዎች ተጋጭተው ይቅርታ ተባብለው በኋላ ደግሞ ቆይተው በሆነ ምክንያት ደግሞ ሊነሳ ይቅርታ ማለቱን ትቶ እንደገና ደግሞ ወደ ቀድሞ ሊመለሱ የሚችሉበት ሁኔታ ሊፈጠር ይችላል። በእግዚአብሔር ዘንድ ግን እንደዚህ አይደለም በፍጹም። ስለዚህ ይቅርታ ብቻ ሳይሆን ለዘላለም ላይታሰብ እንደሆነ ነው የሚያሳየን እዚህ ቦታ ላይ። እዚህ ላይ እንግዲህ ሁለት ህጎችን ያሳያል። ሁለት ህጎችን፣ አንደኛው የህይወት መንፈስ ህግ፣ ይቅርታ አማኙ በእግዚአብሔር ፊት ያለው ህጎችን ሲያስታውሰን መጀመሪያ ወደ ሞት የሚያደርስ በኃጢአት በኩል የመጣ ህግ፣ ሌላው ደግሞ የመንፈስ ህግ ነው። የመንፈስ ህግ ግን ምን አድርጎናል? ከዚያኛው ነፃ እንዳወጣን የሚያሳይ ነው። ይህንን ስነ መለኮታዊ ነጥብ በደንብ ልናየው ይገባል። ስለዚህ መዳናችን ለዘላለም ነፃ የመውጣታችን ያንን ነው የሚያሳየን። መጽደቃችን፣ በአዲስ ህይወት መመላለሳችን፣ አዲስ ፍጥረት መሆናችን እንድናስብ ይገባናል። አዲስ ፍጥረት ሆነናል። ያለፈው ነገር ምን ተወግዷል። አዲስ ካለ ምን አለ? አዲስ ካለ ምን አለ? አሮጌ። አዲስ ካለ አሮጌ አለ። አሮጌ ካለ ደግሞ ምን አለ? አዲስ አለ። ስለዚህ ምን አይደላችሁም ነው እያለን ያለው። አሮጌው ፍጥረት አይደላችሁም ነው እያለ ያለው። አሮጌው ፍጥረት ምን ሆኗል? ተወግዷል ነው እያለን ያለው። ከአሮጌው ፍጥረት ነፃ ወጥታችኋል ነው እያለን ያለው። ልብ በሉ። እኛ በአዲስ ህይወት የምንመላለስ በክርስቶስ ኢየሱስ በኩል አዲስ ፍጥረት የሆነን ወይም የክርስቶስ ኢየሱስ ዘር ያለ እንደሆነ ያ የህይወት ዘር ዘር ደግሞ አዲሱ ዘር ደግሞ ኃጢአትን እንድንሰራ የማይጋብዘን ወደ ኃጢአት እንድንመጣ የማያደርገን እንደሆነ በአዲስ ህይወት እንድንመላለስ በአዲስ መንፈስ እንድንመላለስ አዲስ ፍጥረት እንድንሆን የሚያሳይ ነው። በአሮጌው ተፈጥሮ ውስጥ ሳይሆን ያለ ነው፣ በአዲሱ ተፈጥሮ ውስጥ ነው ያለ ነው ማለት ነው። ስለዚህ ሐዋርያው ጳውሎስም ቅድም እንዳነበብነው ከዚህ ሞት ማን ይለየናል? ክርስቲያን ሁልጊዜ ሊኖር የሚገባው በአዲሱ ፍጥረት ውስጥ ህይወት ውስጥ እንደ አዲሱ ተፈጥሮ ወይም እንደ አዲስ ፍጥረት ወይም እንደ አዲሱ ሰው እንደ ክርስቶስ ኢየሱስን እየመሰለ። ምክንያቱም ባለፈው ስንመለከት በኩርን ወደ ዓለም ሲያስገባ የልጁን መልክ እንዲመስሉ ይላል። የልጁን መልክ እንዲመስሉ። የልጁን መልክ መምሰል ማለት ምን ማለት ነው? በቀላሉ የክርስቶስን መልክ እንዲመስሉ ማለት ምን ማለት ነው? ኢየሱስ ክርስቶስ በስጋ መጥቶ እኔና እናንተን ወደ አዲሱ ፍጥረት ሲያመጣን ወይም እሱ በኩር ሆኖ ወደዚህ ምድር ሲመጣ እሱን እንድንመስል አዲሱ ፍጥረት እንድንመስል ወይም አዲሱን ሰው እንድንመስል ነው። አዲስ ፍጥረት በቅድስና በፍቅር በእውነት በታማኝነት ክርስቶስ ኢየሱስን የሚመስል ህይወት እንዲኖረን እግዚአብሔር ፈልጎ እና ፈቅዶ እኔና እናንተን አዲሱን ፍጥረት እንድንመስል አድርጎና። ስለዚህ በኩርን ወደ ዓለም ሲያስገባው የእሱን መልክ እንድንመስል ነው። ክርስቶስ ኢየሱስን እንድንመስል። ክርስቲያን ህይወቱ ክርስቶስ ኢየሱስን የሚያሳይ ነው መሆን ያለበት። ሁልጊዜ ህይወታችንን በየጊዜው መፈተሽ ያለብን ክርስቶስ ኢየሱስን የሚመስል ህይወት እኖራለሁ ወይ? ለዚህ ነው ሐዋርያው ጳውሎስ እኔ ክርስቶስ ኢየሱስን እንደምመስል እኔን መሰሉ ያለው። እኔ ክርስቶስ ኢየሱስን እየመሰልኩ ነውና እኔን መሰሉ። ምን ያክል ድፍረት እንደሆነ ተመልከቱ።
ከእናንተ መካከል አንዳችሁ ተነስታችሁ እኔን ምሰሉ እባካችሁ ብትሉ ላንከተላችሁ እንችላለን። ምክንያቱም ክርስቶስ ኢየሱስን የሚመስል ሕይወት ምናልባት አይኖሩም ብለን ልንጠራጠር ስለምንችል ማለት ነው። ልንጠራጠር የዚያ አይነት ሕይወት እንደምንኖር እርግጠኛ ስለማያደርገን የምትኖሩ ሰዎች ልትኖሩ ትችላላችሁ፣ የምንኖር ሰዎች ልንኖር እንችላለን። ነገር ግን በድፍረት ያንን ለማለት አቅም ያንሰናል። ለምን? ስላልተለማመን ነው ማለት ነው። አዲሱን ፍጥረት ለመምሰል ሁልጊዜ ትግል ስላለብን ማለት ነው። ነገር ግን የእግዚአብሔር ቃል የሚነግረን ክርስቶስ ኢየሱስን እንድንመስል ነው። የክርስቶስ ኢየሱስ መንፈስ በእኛ ውስጥ ካለ ልጁን እንድንመስል። ምክንያቱም ዝቅ ብሎ ሲናገር እንደ ስጋ ፈቃድ መኖር እንደሌለብን፣ እንደ መንፈስ ፈቃድ መመላለስ እንዳለብን አጠንክሮ ስለሚናገር ማለት ነው። ያንን ሕይወት እንድንመስል ነው የሚጋብዘን። አዲስ ፍጥረት ነን። ለዚህም ደግሞ መንፈስ ቅዱስ ያበረታታናል። ይህ አዲሱ ፍጥረት በውስጣችን ስላለ አዲሱን ፍጥረት እየመሰልን እንድንኖር በደንብ ይነግረናል፣ ያስተምረናል። ቁጥር 3ን ስንመለከት ጳውሎስ እንዲህ ሲል ያብራራል። ከስጋ የተነሳ ስለቀደመ ሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትን ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይላል። ይህ የሚያሳየው እንግዲህ ክርስቶስ ኢየሱስ በስጋ የመጣበትን መንገድ ነው የሚያሳየው። በስጋ መጥቶ ኃጢአትን በምን ኮነነ? በስጋ ኮነነ። እኛ ያልቻልነውን፣ እኛ ልንፈጽመው፣ እኛ ልናደርገው የማንችለውን ሙሉ ክፍያ ከፍሎ ሙሉ ለሙሉ ከፍሎ ነፃ አውጥቶን አሁን እንደ መንፈስ ፈቃድ እንድንመላለስ በአዲሱ ፍጥረት ውስጥ አዲስ ፍጥረት ሆነን በአዲስ ሕይወት መመላለስ እንድንችል ክርስቶስ ኢየሱስን እየመሰልን ዕለት ዕለት እንድንኖር ይህንን አደረገ። ያም ብቻም አይደለም፣ ለዘላለምም እንድንኖር የሥጋ ፈቃድን ትተን የሥጋ ሐሳብን ትተን በአዲሱ ፍጥረት መመላለስ እንድንችል። አዲስ ፍጥረት ነው። አሮጌው ፍጥረት በእኔና በእናንተ ውስጥ ሊሰለጥን አይችልም፣ አይገባውም። የተከፈለው ክፍያ እንዲሁ ለይስሙላ አይደለም፣ ወይም ቀላል አይደለም። እግዚአብሔር ለዚህ ነው መፍትሄን ያመጣው። መፍትሄ ምን አመጣ ብለን ስንጠይቅ ወደ ምዕራፍ 3 ዞር ብለን ስንመለከት ምዕራፍ 3 ላይ ከ21 ጀምሬ አነባዋለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንደው በጸጋ ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎት ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመንም ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብም ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለን? አይደለም፣ ሕግን እናጸናለን እንጂ ይላል። እንግዲህ ያልተቻለውን በሰው ዘንድ ያልተቻለውን በሰው ኃይል ያልተቻለውን
በሰው ፈቃድ ያልተቻለውን እግዚአብሔር ራሱ በክርስቶስ ኢየሱስ በኩል በሱ ችሎት፣ በሱ ፈቃድ፣ በሱ ኃይል በስጋ በመገለጥ በእኛ ፋንታ በመስቀል ላይ በመሞት ከዚህ ሕግ ወይም ከዚህ ከኃጢአት ባርነት ነፃ አውጥቶ አዲስ ፍጥረት እንድንሆን የጽድቁ ወራሽ እንድንሆን እግዚአብሔር አደረገ። ለዘላለም ጻድቃን ተብለን እንድንጠራ በመንፈስ ቅዱስ እንድንመራ በእግዚአብሔር ፈቃድ ውስጥ እንድንኖር እግዚአብሔር ይህንን እንዳደረገ ያሳየናል።